ለመጋቤ ምስጢር አማኑኤል መንግስት አብየው ሽልማት በደንብ አድርጋችሁ እየመጣ ነው። እስቲ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥሩ ነገር፣ በጣም መታደል ነው በእውነት እንደዚህ ወደፊትም መልመድ አለብን። ሳሉ መሸላለም፣ መከባበር፣ እግዚአብሔርም ሰውም ሁሉም ደስ ይለዋልና እንግዲህ ይሄ ሽልማት በእውነት በአማረ መልኩ ነው ሽልማቱ የተከናወነው። ከዚህ በመቀጠል አሁንም ጋቢ ጥርጥር የሚባል ጋቢ ነው። አሁንም ለየኔታ ከነፈ ርግብ ነው ሽልማቱ። በደንብ እግዚአብሔር ይመስገን። እግዚአብሔር በጣም ደስ ይላል። እግዚአብሔር ይመስገን። በእውነት በጣም ደስ የሚል ነው። ትልቅ ደስታ ነው። እንደዚህ ወንድሞች አረፍ አረፍ በሉና አሁን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ምሕረት ቆሞስ አባ ገብረመድኅን ንጉሴ ሁላችሁም ወደ ወንበራችሁ ተመለሱልን። ወደ ወንበራችሁ በክብር ተመለሱልን፣ በክብር ተመለሱልን። በጣም ደስ የሚል ነገር ነው። እንግዲህ ክቡርነታቸው መላከ ምሕረት አባ ገብረመድኅን ንጉሴ ቆሞስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በመካከላችን ተገኝተዋል። እሳቸውም ደግሞ አባታዊ መልእክታቸውን ያስተላልፉልና ወደ ክቡር አባታችን መላከ ምሕረት ነው የምንሄደው። ኋላ ላይ አብሮ ተነቦ በጸሎት እንዲዘጋ ወደ ይነበባው ነው። እሺ ይህንን ስያሜውን ከሽልማቶቹ ጋር ተያይዞ የሚቀርብ ስለሆነ ክቡር አባታችን ፈቅደዋል። መላከ ምሕረት መጀመሪያ ሽልማቱ ይነበባል። ይህንን ደግሞ የሚያነቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የካህናት አስተዳደር የሆኑት እሺ እንደ ቤተክርስቲያን የተወደዳችሁ ምዕመናት በዚህ ስብሰባ ላይ የተገኛችሁ ሁላችሁ ጊዜ ለማሳጠር ነው። እያንዳንዱ ባለማዕረጎች በስማቸው ጠቅሶ ለመናገር ጊዜ ይፈጃል በማለት ነው እና እኔ ሊቅ መሪጌታ ወይም መምህር ክነፈ ርግብ ማርቆስ ለዚህ እስከዚህ ዘመን እስኪደርሱ ድረስ አገልግሎታቸው ሰፊ ነው። ቅድም ተነግሯል። እኔ ገጥሞኝ ያየኋቸው የማውቃቸው ተክለ ሃይማኖት በአስተዳዳሪነት ከቆየው በኋላ በመካከል ላይ ውዝግብ እርስ በርሳቸው ካህናት ስላበዙ ታረቁን ብላቸው እንዲህ ስላሉ አይ እንግዲያስ እኔ በዚህ መካከል መኖር ይከብደኛል ብዬ ለብፁዕ ቅዱስ አቡነ ተክለ ሃይማኖት ሀሳቤን ገልጬ በስብከተ ወንጌል ተመድቤ ጥንቱን ለማስታወስ ነው። እዚያ ቤተክርስቲያን በር ላይ ቆሜ ሳይ ሰዓታቸውን አያጎሉ ጠዋት መጥተው ቢሯቸው ገብተው መጽሐፋቸውን ይዘው ወደ ስምሪት ነው። ሁልጊዜ ስራቸው እንደዚያ ነው።
ደግሞ ከአንደበታቸው ክፉ ነገር ሲወጣ ሰምቼ አላውቅም። በጣም ያን የሚጽፉትንና የሚናገሩትን በስራ ለመተርጎም ነው መሰለኝ ውዝግብ አይፈልጉም፣ አይወዱም። ብቻ በማስተማር የተጠመዱ ስለሆነ ፍሬ ያላቸው እዚያ በረሃው መምህራን በብዛት ያልደረሱበት ቦታ ሰውን መግደል እንደ ጽድቅ ከሚቆጥሩ ወገኖች ድረስ ሄደው ከእነ አቡነ ኤልያስ ዛሬ አቡነ ያኔ አባገረ እግዚአብሔር ነበር የሚባሉት ከእሳቸው ጋር በትምህርታቸው ወደዚያ ሲሄዱ የቶማስ ሰዎች ነበሩ። እዚያ ሀገር ትንሽ ችግር ሲፈጠር መግደል ወዳጅነት ነው። አንተ እንግዲህ እኔ ጓደኛ ነኝ፣ እወድሃለሁ። ሌላ ሰው ከሚያርድ ወይም ከሚገል እኔ ወዳጅህ ልረድ አለኝ ይላሉ አቡነ ኤልያስ። እዚያ መካከል ገብተው አስተምረው ነው ቶማስን ይዘው የመጡት። አሁን ምን ስራ እንደሚሰራ አላውቅም። ቶማስ ወደዚያው ሄዷል። እዚህ ሰልጥኖ ወንጌል ሰባኪ አድርገውታል እኮ። በጣም የሚገርም ነገር ነው። እና ትጋታቸው ልዩ ነው። ጋዜጣ ይጽፋሉ፣ በጣም ይጽፋሉ፣ ያስተምራሉ። ልጆች ድምፃቸው በክፉ አይሰማም። እዚህ እስኪደርሱ ድረስ የቤተክርስቲያን አገልጋይ መሆናቸውን ስለማውቅ ነው። እኔ ገረመኝ ብቻ ፖለቲከኞች ትናንትና ተነስተው ሊከፋፈሉ ኢትዮጵያዊ ሆነው ነው እንኳን ሲያገለግሉ ነበር። ኢትዮጵያ ሀገሬ ብለው ሲያገለግሉ ነበር። ባይዳ ተጉሳቸው ወሰን አይነታቸው ለሐዋርያት ወሰን የላቸውም። ውስተ ሁሉም ወፃ ነገሮሙ ወስከ አጽናፈ አጽናፈ ዓለም በፃነ ሊቆሙ ነው እኮ ቃላቸው እስከምድረስ እስከ ምድር ዳርቻ ደርሷል። ራሳቸውም ደርሰዋል። ወበፃ ሀገረ ለዋዲቆን ዘውቱ ጽንፈ ምድር ይለዋል ቅዱስ ጳውሎስ። እስከ ምድር ዳርቻ ደርሰው ነው የሚሰብኩት። ለነሱ ወሰን ድንበር የላቸውም። ሀገራቸው ገሌ ነው አይባልም። እኒህም ወሰን የላቸውም። ምን ነው መጋቤ ምስጢር አማኑኤል መጥቶ ሲነግረኝ ልቤን ነካው። አይ እኔ አንተን ባትል ግድ የለም፣ ስምማ ሞልቷል፣ ዛሬ ችግር የለም። አንድ እዚያ በሀገረ ስብከቴ ከልጆች አልለይም፣ ከሰንበት ተማሪዎች እዚያ ወደ እነሱ ገባ ብዬ ትምህርታቸውን ለማየት ሳይ የተጋበዙ አሉ ከአዲስ አበባ የሰንበት ተማሪዎች እዚያ ትምህርት ቤት ጋብዘዋል። አንዱ ተነስቶ አሁን ሊቀ ስልጣናት ያስተምሩናል ብሎ ተነሳ። ደነገጥኩ። እንዴት ማንኛው እኔ ቆባሉ በብቅላ ብዬ ነው። አንድ አይነት ስውር ልጅ ነው ጎረምሳ ብድግ ብሎ ሊቀ ስልጣናት አለ። አይ እንዴት ተበላሽ ያለ ብሎ ዝም ብሎ በየሄደበት ራሱ በራሱ እየሾመ ሁሉም ሊቃውንት ሆነዋል። ምን ይደረጋል እንግዲህ። ሴት ማን ሾመ ሴት መጣም አላልኩትም። እንዲያው ብቻ በአንክሮ ራሴን አዝሎት ወጣሁ እና ማንም አፈቆየ
ማንም አፈጮሌ ራሱን በሚሾምበት ሰዓት ስም መች ጠፍቶ ነው ሊቃውንቱ እነሆ የቀሩት። እኒህማ ሰውዬ እኔ የማውቃቸው ናቸው። ቤተ ክርስቲያን ታውቃቸዋለች። በቤተ ክርስቲያን በር ላይ ቆሜ አይቻቸዋለሁ። ግድ የለም ርዕሰ ሊቃውንት ይባላሉ። ሰምታችኋል። በቅኔውም በዜማውም በአቋቋሙም በሁሉም በጋዜጣውም በሁሉበት በትርጓሜ ይሄ ቀረ ሳይባል እንደደከሙ ሰምታችኋል። አያሳፍርም፣ ደስ ይላል። ሌላም ስም ቢኖር በጨመርኩላቸው ደስ ይለኝ ነበር። ስለዚህ የማውቀው ሊቅ ይህንን ብል የሚያሳፍረኝ አይደለም። አዎ አላፍርም። ርዕሰ ሊቃውንት ከነፈርግ ማርቆስ ተብለው ከዛሬ ጀምሮ ተዘከሩ በኳንንቲክሙ ለነገሩክሙ ቃለ እግዚአብሔር ይላል ቅዱስ ጳውሎስ። ቃለ እግዚአብሔር ያስተማሯችሁ የነገሯችሁ ሊቃውንቶች በኳንንት ይላቸዋል እኮ ድሆች አይደሉም። በእግዚአብሔር ጸጋ የከበሩ ናቸው ሊቃውንቶቻቸው። እንግዲህ የገረመው እኔ በጧፍ በመብራት እየፈለኩ አሁንም እንደ ብቻ 11 ሰዓት ላይ ነው ያለሁት። ይደረጋል። አዎ ያም አይሆን እንደው በመብራት እየፈለኩ ነው በሰጠኋቸው ነው ሊቃውንቱ ስም። አዎ